አካባቢ 2012 ኢንተርቪው ሲያደርገኝ ኢንተርቪውን አይታችሁት ከሆነ ወይም ደግሞ አንድ ማን ነው ባካችሁ አንዱ ዓለም ነው የሚባል ልጅ ኢንተርቪው አድርጎ የነበር መጽሐፍ እንዳለኝ የሚታተም መጽሐፍ እንዳለኝ አሳትሙት ብዬ እሺ እናሳትመዋለን በቃ ችግር የለም ብሎ በህዝብ ፊት ጠይቆኝ እንደዚሁ ስልክ ደውሎ ጠይቆኝ መጨረሻ ትንፋሹም የለም ስልኩን ከዘጋቻው ካለ በኋላ ነገ ደውለን እናሳትመው ነው በቃ ህዝብ ክርስቲያን ወስዶ ከዚህ ሀገር መጥቶ ይታተምልሃል ካለ በኋላ ጠፋ በቃ ሰዓቱ አልደረሰም ጊዜው አልደረሰም ብዬ እኔም ተውኩት እንጂ መጽሐፎች የሚታተሙ መጽሐፎችም ነበሩ ግን አሁንም ቀኗንና ሰዓቷን ነው የምጠብቅ ይሄ ነው ብዬ እንኳን ለሰው ዳቦ ግዛበት ለልጆች አድርገው በተለይ መጽሐፍ እኮ ነበር የሚታተም ብዬ አውርቼ ተናግሬ አላውቅም ለሰው ልጅ ግን አመስግኜ ለዛ ሰው ምችል ከሆነ ወደ አምላኬ ጠብቀው ብዬ አሳስቤ አንደበቴን ዘግቼ የአምላክን ቀን ነው የምጠብቃት ያችን ቀን ነው የምጠብቃት ምናልባት ያው ይሄ ዛሬ ላይ ለምን ተነሳው ዛሬ ላይ ማን ሰው እንዳነሳኝ ከወደኩበት ላይ ማን እንደቀሰቀሰኝ ወደዚህ ደውላችሁም እንድታናግሩ ያደረገው ማን እንደሆነ አምላኬ እንደሆነ እረዳለሁ ሰው እንዳልሆነ አውቃለሁ ለምን በሰው ሰውኛ ጳጳሳቱ መንግስቶች መሪ የነበሩት መሪዎች ሁሉ እኮ ያውቁኛል ገፍተውኛል አባቶችም እያወቁ ዝምታቸውን መርጠዋል ምናልባት ብዙ ስብከቴን ተመልከቱ ክርስቶስ ሲሰደድ ዝም ያላቸው አባቶች ነገ አንደበታቸው እንደ ኢሳይያስ ከንፈራቸው በሙሉ በለጥ ይመታል ዛሬ ዝም በማለታቸው ያልኩ የሰበኩ ስብከት ሁሉ አሉ ስለ አባቶች ራሱ በጣም ተናግሬያለሁ የመንፈስ ቅዱስ አባቶች አይደሉም የመንፈስ ቅዱስ ሹመት ቢኖራቸው በጎጥ በብሔር በመንደር በዘር ያልተከፋፈሉ እውነተኛ መንፈስ ቅዱስ የሾማቸው አባቶች ቢሆኑ ኑሮ እኛንም ያግዙ ነበር አይዟችሁ የሚሉ ነበር እነሱም ዝም ሰውን አይፈሩም ታትን አይፈሩም ይወጡ ነበር ይናገሩ ነበር ይገስጹ ነበር የተሾሙትም እኛን አይደለም ነገስታትን ለኛማ ለዚህ ለምእመኑማ ሰባጁ ይበቃል ቄሱ ይበቃ ነበር ለነገስታቱ ነው እነሱ ያጋቡት ያሉ ነገስታቱን መገሰጽ ይችሉ ነበር አንደበታቸውን አሽቆ ዝም ያሉበት እኛ ስንገባ አሁንም ምንም እንደሚሉ እንጃኔ ብቻ ለነሱ ሰይፍ ተዘጋጅቶ ሊሆን ይችላል እግዚአብሔር ቀኑና ሰዓቱን ተጠብቀዋለሁ አሁንም አምላኬ ምናልባት ቀኑና ሰዓቷ ደርሳ ከሆነ እመጣለሁ ያስባለሁ ሲለ ይወጣል ይሄን ነው ተስፋ አድርጌ እስከዛሬ ተጠብቁት እንግዲህ 16 ዓመቴን እያስቆነ ያለሁት ማለት ነው 2001 ዓመተ ምህረት ላይ ነው የወጣሁት ክረምት ላይ ነው የተሰደድኩት በቃ ነሐሴ ወር ላይ ያጋዜጣውም ሲወጣ ሲዲውም ሲወጣ ያን ጊዜ ነው መሰደድ አብዬ የጀመርኩት ያን ጊዜ ነው በቃ ማንም ህዝቡ ባልነቃበት ሰዓት እየተገፋው እየተሰደድኩ እየወደኩ እየተነሳው ወባው ሲያመይ ምኑ በረሃ ላይ ሳድር በጫውባም ወይ ላሊበላ ወዲቴ መነኮሳት ሐክመው ሞተ ብለው ያስከሬን ሳጥን ገዝተውልኝ አብቅቼ ጭምልቅልቅ ብዬ አብቅቼ ያን ሁሉ አትርፎ አጠገብ ያሉት ሰዎች እንደኔ አንድ ሰው ነበር እሱ ሞቶ እሱን ቀብረው ለኔ የተገዛው መገነጃ ለሱ ሆኖ ሰኔ ሚካኤል አካባቢ ነው ተቀብሮ እኔ ቁሜ እንደገና ተነስቼ ወደ ሌላ ሀገር የበዓታን ጸበል ጠጥቼ የዳንኩ እንግዲህ ለምን እንዳዘጋጅ ባላውቅም መቼም ይቅርታ አድርጉልኝ የማይረባውንም የሚረባውንም ለእናንተ ገለጽኩላችሁ ይቅርታ ወንድሞቼ ይሄ ነው ያለው ነገር እንግዲህ በእኔ በኩል ይሁን እግዚአብሔር ይስጥልኝ ቢኒ እዚያው ኦርቶዶክሳውያን በሰፊው እያደመጡ ነው ሰፊ ሰው ነው ያለው ብዙ ሰው ነው ያለው እና ብዙ ሰው እያደመጠ ነው የምትለውን ነገር ይረዳል የሆነውን ሁሉ አዲስ ለመጣችሁ ምናልባት ማን ነው ለምትሉ ዲያቆን ብንያም ፍሬው ይባላል ኦርቶዶክሳዊ ሰባኪ ነው ረጅም ጊዜ ቤተክርስቲያንን አገልግሏል በተለይ እስልምና ላይ የነበረው ንቅበተ እምነት በሰፊ ሰራ የነበረ 90ዎቹና 2000 አካባቢ የነበረ ወንድማችን ነው ቀዳማዊ እፎይ ማለት ይቻላል ዲያቆን ዘማርያም ባለፈው በገለጸበት አገላለጽ እፎይን አሁን ያያችሁትን ተጋርሎ የደረሰበትን መሳደድ በዚህ ዘመን ኢንተርኔት ባለበት ሰዎች እያንዳንዱን ነገር መከታተል በሚችሉበት ዘመኑ ሰልጥኗል በሚባልበት ዘመን እንኳን እፎይ የደረሰበትን የምታውቁት ይሄ ሁሉ ነገር ባልነበረበት ሁኔታ ላይ
እንዳሁን ቲክቶክም ዩቲዩብም ወይም ሌላ ሶሻል ሚዲያ በሰፊው ባልነበረበት ዘመን በአውደ ምህረት ላይ በሲዲ በጽሁፎች ከእስልምና ይነሱ የነበሩ ጽርፈቶችን ሁሉ ይመክት የነበረ ወንድም ነው። ቀዳማዊ እፎይ ነው። ብዙ ትምህርቶች አሉት። ብዙ አሰልጥኗል፣ ብዙ አስተምሯል፣ ብዙ ጽፏል። ቤተክርስቲያንም ደግሞ ብዙ ተጠቅማበታለች። ለብዙዎችም ደግሞ በዛን ሰዓት የሚመልሰን የለም የሚመክተን የለም የሚለው በታላቁ ፍጥጫ ዘመን የነበረውን ሁሉ ስብከቶች ሌሎች ሰባኪያን እሱም መግለጽ አልፈለገም፣ እኛም መግለጽ አይኖርብንም። ታላላቅ ሰባኪያን የሰበኳቸው ለእስልምና የመለሷቸውን መልስ ሁሉ አዘጋጅቶ የሰጠ ነው እና በዛን ቁርአንን ገልጦ ሐዲሳቸውን ገልጦ መጽሐፍቶቻቸውን ሁሉ ገልጦ ያሳየ ወንድም ነው። ከዛ በኋላ ከእስልምናው አካባቢ ምላሽ ሲመለስ ሁሉ የምታውቁት ነው በምን አይነት መልኩ እንደሚመለስ። ወንድማችንን ወደ ግድያ፣ ወደ ሞት፣ ልጆቹንም ወደ ማፈን፣ ቤተሰቦችንም ወደ ማፈናቀል ከተማ ውስጥ እዚህ አዲስ አበባ ሆኖ ይሰብክ ያስተምር የነበረ ወንድም ተሳዶ አሁን ገጠር ውስጥ ከሀገር ለሀገር ሲሸሸግ የኖረ ወንድም ነው እና እፎይን ስታስታውሱ የመጀመሪያው እፎይ ማለት እሱ ነው። እፎይ ምናልባት እፎይን አሁን ባለበት ሁኔታ አላገኙትም ይሆናል ወንድማችን። ይሄን ወንድማችንን ግን አልገደሉትም እንጂ በብዙ መልኩ አግኝተውታል። ልጁን አፍነውበታል፣ ወቅተውበታል፣ ቤተሰቦቹን አሳደዋል፣ አፈናቅለዋል። እሱም ለሞትም ብዙ ጊዜ ለሞትም ደርሶ የተመለሰ ወንድም ነው። ከአገር ሀገር ሲባዝን የኖረ ነው። በበረሃ በጫካ በዋሻ ወደ ከሀገርም ወጥቶ በሱዳን እንደዚሁም ደግሞ በምስራቅ አፍሪካ ወደ ሩዋንዳ ይመስለኛል ወደዛም አካባቢ ሄዷል። ብዙ ቦታ በሄደበት ሁሉ ፎቶ እየተለጠፈ ወንድማችን ለሞት ለግድያ የደረሰ ነው። አሁን መጥቶ ያለበት ሁኔታ እንደነገራችሁ ነው፣ ተደብቆ ነው ያለው። ይሄንን ህይወት ደግሞ ያሳለፈው ያለፉትን እንግዲህ 16 ዓመት ሞላኛል 15 ዓመቱን ሙሉ በዚህ ውስጥ ነው ያለው። ይገሉኛል በሚል ውስጥ ነው ያለውና በዚህ ውስጥ የብዙ ሰባኪያን ጓደኛ ነው፣ የብዙ ዘማሪያን ጓደኛ ነው። ኦልሞስት የብዙዎቹም ደግሞ አዘጋጅ ነው የነበረው። አይ ቲንክ በዚህ ውስጥ ብዙ ይሰማሉ። አይ ቲንክ ዘመድኩን መምህር ዘመድኩን በቀለም እዚህ ውስጥ ካደመጠን የሱ ስብከቶች በጊልጌላ መንፈሳዊ መዝሙር ቤት በሱ በኩል ታትመዋል። ሌሎች የምናውቃቸው ዘማሪያን አንጋፋ ሰባኪያን ከሱ ጋር ሁሉ አገልግለዋል። ነገር ግን ወንድማችን ከጠፋ በኋላ ከተሳደደ በኋላ ግን የደረሰለት ወንድም ያላችሁ ጥያቄውን ወደሷ አቀርብለታለሁ። ከዛ ባለፈ ግን ቢኒ ቅድም እንዳልኩ እዚህ የተሰበሰብን ኦርቶዶክሳውያን ለአንተን የወንድምነታቸውን መገለጫ የእህትነታቸውን መገለጫ አለ እንዲሉ ነው። አንድም ፈቃድህን ለመጠየቅ ነው። አውቃለሁ አንተ ይህን ስጡኝ ይህን አርጉልኝ እንደማትል፣ ነገር ግን ፈቃድህን መጠየቅ ስላለብን አንድም ለዛ ነው ያለው። እሱን ፈቃድህን ብትገልጽልን ደስ ይለናል፣ እንደ እርዳታም ሳትቆጥረው ቢኒ። አንድም ያለ ነው እንግዲህ ፈቃድህንም ለመጠየቅ ነው እዚህ ያለው። ሁሉም ነገር መደረግ ያለበት በፈቃድህ ነውና ለአንተም ማድረግ ያሰቡ ወንድሞችም እህቶችም በትንሽ በቃ እንደው ከትንሽ አንስቶ ያሉ አሉ ፈቃድህን ይጠይቃሉ። ያንን ለማድረግ ወንድማይ ፈቃድህን አንድም እሱን እንድሰጣቸው ነው። አው ድምፁ እየተቆራረጠ አሁን አካባቢ። እሺ ምናልባት ኔትወርክ ሊሆን ይችላል ያለህበት። አሁንስ ይሰማል ቢኒ? አሁን ይሰማል። እሺ እያልኩኝ ያለሁት አንድም ኦርቶዶክሳውያን እዚህ የተሰባሰቡበት ምክንያቱ አለን ሊሉ ነውና የወንድምነታቸውን መገለጫ የእህትነታቸውን መገለጫ የአንተን ፈቃድ ይጠይቃሉ አስቀድሞ ከሁሉ በፊት። ግን አይ ነው አንተ ያው ስጡኝ እርዱኝ አግዙኝ እንደማትል እናውቃለን። በነገራችን ላይ ኦርቶዶክሳውያን ለነ አቡ ሃይደር ወይንም በጊዜው ሳድቅ መሐመድ ይባል ለነበረው ለሱ ምላሽ ካዘጋጃቸው ወይንም ቁርአን ላይ ከሰጣቸው ምላሾች ሁሉ የነበሩ ሲዲዎች እንዳይታተሙ የ1 ሚሊዮን ብር ክፍያ ቀርቦለት የገፋ ወንድም ነው። ይሄን ከሱ አንደበት ብቻ ሳይሆን ሌሎች መምህራንም የሚመሰክሩለት ነው። በጊዜው 1 ሚሊዮን ብር ከእስልምና እምነት ተከታዮች ቀርቦለት ሲዲው እንዳይወጣ ያዘጋጃቸው ነገሮች ሁሉ እንዳይወጣ እሱን ገፍቶ ነገር ግን መመለስ ያለበትን መልሶ ለገንዘብም ለጊዜያዊ ጥቅምም ቤተክርስቲያንን አሳልፎ ያልሰጠ ትምህርቱንም ደግሞ በጥቅማ ጥቅም ያልደለለ ብኩርናውን ያልሸጠ ወንድማችን ነውና አሁን ገንዘብ ስጡን እርዱኝ ላይ ሊለን ማለት ከሱ አንሰማውም ያንን ቃል። ለዛም ነው ፈቃዱን እየጠየቅን ያለ ነው። እናግዝ እንርዳ ያለህበትም ፍቅራችንን እንግለጽ እያሉ ነው ያሉት ቢኒ። እሱም ፈቃድህን ስጠው። ቴዲ አለ እዚህ ቴዶ ዘሩፋይል እሱ ነው እየመራ ያለው።
ይናገራል። አዎ አይ ፈቃድህን ስጣቸውና እነሱ የሚናገሩትን ይናገራሉ፣ ይቀጥላሉ። አዎ ይናገሩ የሚሉትን እሰማለሁ፣ መልሰውን እመልሳለሁ። እሺ ይሁን። ቴዲ መቀጠል ትችላለህ። አንተም ጋር ያለ በቃ እንግዲህ እንዳልኩ እሱ በግልጽ እንትንም ላይልን ስለሚችል ችግር የለም። እኛ እንግዲህ እሱም ያለውን ኃላፊነቱን ወስደን ማድረግ ያለብንን እናረጋለን፣ አናስጨንቀውም። መልካም። እሺ ቴዎሲስ እጅግ በጣም እናመሰግናለን። ወንድማችን ዲያቆን ብንያም ፍሬው ልንል የምንችለው እንኳን አተረፈህ አይደለም፣ እንኳን በክርስትና መንገድ ውስጥ ይህንን ዋጋ ለመክፈል በቃህ፣ በረከትህ ይድረሰን ለማለት ወዳለው። ትላንትና እግዚአብሔርን ቃላት አውጥቼ ለመናገር ምላሴ በቃ ከትናጋዬ ነው የተጣበቀው። ማውራት እንኳን አልቻልኩም። የዚህን ያክል ከብዶኝ ነበር። ምክንያቱም በክርስትና ውስጥ እንዲህ ያሉ ተጋድሎችን ማሳለፍ በቤተ ክርስቲያን ታሪክ ውስጥ የምናውቀው በቀደምት አባቶቻችን ገድል ላይ እዛ ውስጥ ተጠቅሶ ነው የምናየው አይደለ? ዳዋ ጥሰው ዋሻ ፈልፍለው ቅጠል በጥሰው ኖሩ የሚለውን የምናውቀው በቀዳማውያን አበው ነውና ይህንን ታሪክ በዘመናችን ስጋ ለብሶ ስናየው ከመፍራት በላይ ምንም አማራጭ የለኝምና ስፈራ የነበረበት ሁኔታ ነበር የነበረው። ነገር ግን ዛሬ ከናንተ እኩል አዳማጭ ሆኜ ስለተገኘው ትንሽ እንደው የሚለውንም ለመስማት ራሱ የሆነ ብርታት ተሰምቶኛልና እግዚአብሔር አምላክ እሱ በወደደና በፈቀደ መጠን ያ ወንድማችን ይሄን አድርጉልኝ አይልም፣ ወይም ደግሞ እንደው የተለየ ነገር ይለናልም እዚህ ላይ ብዬ አልጠብቅም። ከኛ ግን ግዴታ ነው። ቅድም መነሻ ላይ እንደተናገርኩት ግዴታዬ ነው። በቃ ኦርቶዶክሳዊ አንድነት ተብሎ ሲነገር ወይም ደግሞ ያስፈልጋል ሲባል በሁሉም ነገር አንድ መሆን ነው። ስለዚህ ወንድማችን ብዙ ዋጋ የከፈለለት ሃይማኖቱ ሃይማኖታችን ነው። ስለዚህ ለተቀረው ቤተሰብ እሱ ብሎናል፣ ምንም በቃ ደክሞታል። እሱ ከክርስቶስ ጋር መኖርን ፈልጎ በቤተክርስቲያን ውስጥ አባቶችን እየረዳ ርቆ መኖርን ፈልጓል። ለልጆቹ ግን ለቀረው ቤተሰብ ግን እኛ የሱን ቦታ የሱን አባትነቱ በምድር ያለ ነው። ስለዚህ በምድር ያለ ማንነቱን እሱ በምድር ሆኖ ለተነጠቃት ሰማያዊት ነፍሱ ስንል ልንተባበር ልናግዝ ያስፈልጋል። ይህንን ለማለት ወዳለሁ። በቴዎሲስ በኩል የቀረ ነገር ካለ እሱን እንጨርስና ንግግር አናበዛም። ከወንድማችን ጎን እንዴት ነው የምንቆመው የሚለውን እሱን አብስረን በትክክል እንጀምራለን። እግዚአብሔር አምላክ እሱ ሞገስ ብርታት ይሆነን። ወንድማችን ዲያቆን ብንያም ሳይገባን አንተ ጎን እንድንቆም የረዳንን አምላክ አሁንም በብዙ ከአንተ ጎን እንድንቆም በጸሎት እንድትተጋልን እንጠይቀሃለን። በጣም በጸሎት ህይወትም ጭምር የሚሰብክ ነገር ያለው ወንድም መሆኑን በደንብ ስለተረዳው ነው ይሄን የምለው። በጸሎትህ እንድታስበን ብቻ ነው የምፈልገው። ሌሎቹ ወደ አገልግሎት መመለስ ምናምን የመሳሰሉት ነገሮች አሁን ካለበት እንግዲህ 16 ዓመት አለ። እንደውም የ16 ዓመት ተጽዕኖ ቀላል አይደለም። ስለዚህ ይሄን አራክፎ ወጥቶ በአገልግሎት መስመር ላይ ለመገኘት ገና ተጨማሪ ብርታት ይፈልጋል። አሁን ከዚህ ከትንሿ እንጀምራለን። በጸሎት አስበን ለማለት እንወዳለን። አምላከ ቅዱሳን ያስባችሁ። እግዚአብሔር በጣም እጅግ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። ከጎኔ ስለቆማችሁ አማን ይቆምላችሁ። ቢኒ ምናልባት እንደው አደውን መጠየቅ ካለብኝ አላውቅም። ውጪ ላሉት ኦርቶዶክሳውያን ቀላል ነው። ሀገር ቤት ግን ማገዝ ለሚፈልጉ በተለይ ኢትዮጵያ ውስጥ ላሉ ሰዎች በምን መልኩ መድረስ ይቻላል? መግለጽ የምትችል ከሆነ አሁን ግለጽ። የማይቻልም ከሆነ ግን ችግር የለም። ውጭ ካሉ ኦርቶዶክሳውያን መሄድ ያለብንን እንሄዳለን። ይቅርታ ቴዲ ስልኩ ተቋርጦ ነው። መልሼ ልደውል። እስከዛ ድረስ እንግዲህ ስልኩ መልሶ እስኪሰራ በገስት ያላችሁ ሰዎች እንኳን ደህና መጣችሁ ሁላችሁንም ብዬ ላለው ታላላቆች፣ ታላቁ ወንድማችን መምህር ክርስቶፎሮስ እንኳን ደህና መጡ። ሌሎቻችሁ ሁላችሁ ወንድሞች እህቶች እንኳን ደህና መጣችሁ ለማለት እወዳለሁ። እንኳን ደህና ቆያችሁን። እንኳን ደህና ቆያችሁኝ። ቴዎድሮስ ሰላም ብያለሁ ሁላችሁንም። በእውነት ዲያቆን ቢኒ በረከት ትድረሰን። ታላቁ የዚህ ዘር
መንሰማት እኔ እንጃ እኔ በምን ቃል እንገልጽ እንችላለን። እና እግዚአብሔር ይመስገን ስለ ሁሉም ጸጋን ይጠብቅልህ። ሰላም ብያለሁ ቴዶ ሁላችሁ ነው። መልካም እግዚአብሔር አምላክ ስሙ የተመሰገነ ይሁን። ይቺን ሰዓትና ጊዜ የሰጠን እዚህ ጋር ብዙ ሐሳብ ስትሰጡ እየተመለከትን ነው። እኛ በጣም በቂ ጥንቃቄ አድርገናል። ወንድማችንን ስጋት በመረዳት በኢትዮጵያ ንግድ ባንክ ወይም በኢትዮጵያ ባንኮች በይፋ የሚሰበሰብ ነገር የለም። ምክንያቱም አካውንቱን ያዘጉታል። ማዘጋት አይደለም ሌላ አይነት ሎኬሽን ሊያበጅላቸው ስለሚችል ያንን እድል አንሰጥም። እንደዛ እናረግም። በውጭ ሀገር አካውንቶች ማለትም ዜል እና ኢ ትራንስፈር ተዘጋጅቷል። አሁን ምናልባት በዋትሳፕ አንድ ሐሳብ ተቀብያለሁ። ያው ብዙ የሚመከር አይደለም ማለት እኛ በምንሰጠው ነገር ሌላ ዝም ብሎ ማግጥ ስላለንበት ጠቅሞናል፣ ግን ለቲክቶክ መለገሱ ጥቅም የለውም። በጊፍት መስጠት የሚቻልበት እድል ካለ የምርጫ ምንም ምርጫ ከሌላችሁ ግን አካውንቱ ዜሮ ነው። ቴዶ ዘሩፋኤል ምንም ውስጡ ምንም አይነት ነገር የለውም፣ ባዶ ነው። ምክንያቱም በየቀኑ እኔ ጋር ስገባ የምትሰጡኝን ጊፍት መምህራን ሲያስተምሩ ለነሱ እየወሰድኩ ነው የምሰጠው። ባዶ ነው፣ አታስቡ። ስለዚህ ባዶ ስለሆነ ይሄን ባዶ የቲክቶክ አካውንት ተጠቅማችሁ የግድ ከሆነ በጊፍት ማበርከት ይቻላል። ያንን አውጥተን ለወንድማችን እናደርሰዋለን። ስናደርሰው በእርግጥ ቪዲዮ ሰርተን ደረሰው የሚለው እንዲሁም ላይቭ ገብቶ የገባውን ነገር ይነግረናል። የተሰጠው ነው ወንድማችን በምንፈጥረው ኔትወርክ አማካኝነት በእጁ እንዲደርሰው ነው የምናደርገው። ሲደርሰው ደርሶታል የሚለውን ነገር ይፋዊ ነገር እንሰራለን። ከዚህ ከእንትን ስንወጣ ከላይፍ ስንወጣ በጊፍት የተሰበሰበውን ስክሪንሻት አድርጌ ስቶሪ ላይ አስቀምጣል። ይሄ እንግዲህ ያው አብሮ ብዙ አይነት ችግር ስለሚናፈስ እሱንም ጭምር ለመክታት እንዲረዳ ነው። ተረፈ ምንም ለራሳችን ታምነን ለማህተባችን ለሃይማኖታችን ታምነን የምናደርገው ነገር ስለሆነ ብዙም ለሌላው ነገር ግድ የሚሰጠን አይደለም። የውጭ ሀገር አካውንቶች ተዘጋጅተዋል። በዛ ብቻ የኢትዮጵያ ንግድ ባንክን ተጠቅመን ነው በኢትዮጵያ ብር መስጠት የምንሻው የምትሉ ሰዎች የስልክ ቁጥር ብቻ አስቀምጥላችኋል። የውጭ ሀገር ስልክ ቁጥር ነው የዚሁ ሀገር። ስለዚህ ዋትሳፕ፣ ቴሌግራም ይኖረዋል። በዛ አማካኝነት ኮንታክት ታደርጉናላችሁ። ቅድም ተናግሬያለሁ። በዚህ ውስጥ ተንኮለኛ ተንኮለኞች ገብታችሁ የሆነ ነገር እንላለን ብላችሁ ብትሉ አይዋጣላችሁም፣ አይሰምርም። ቅድም ተናግሬያለሁ። ላለፉት 5 ዓመታት ቆንጆ ልምድ አለን። ስለዚህ የሆነ ራሳችሁን ደብቃችሁ ቃላችሁን አለሳልሳችሁ እንጥላችሁና የሆነ ጊዜያችሁን ነው የምታባክኑት፣ የኛንም ጊዜ ነው የምትገሉት። ስለዚህ በትክክል እዚህ ነገር ላይ ማገዝ የምትፈልጉ ሰዎች ስልክ ቁጥር እናስቀምጣለን። በሶስቱ አማራጮች ጊፍትም ጨምረንላችኋል። በዚህ ሁሉ ከዚህ በኋላ ለወንድማችን ድጋፍ ማድረግ ይጀመራል። በመጀመሪያ ደረጃ ዜል አካውንቱን ከጀርባዬ አስቀምጣለሁ። ዜላ አካውንቱን ካስቀመጥኩ በኋላ ድጋፋችሁን እንዲሁ ማንበብ እንጀምራለን። ስለዚህ ሌሎች እንትኖች ኮሜንቶች መቆም መቻል አለባቸው እንድናነብ በስቶ በኋላ እንዳንቸገር ኮሜንት ወይም እንዳያልፈን ሰዎች ድጋፍ ሲያደርጉ ይሄን ያህል አድርገዋል የሚለውን መንገር እንዳያቅተን በተቻለ መጠን ስትጽፉ ድጋፍ ላይ ብቻ እንዲሆን አደራ ለማለት ወዳለሁ። እኔ እስካስተካክል ድረስ የገቡ ታላላቅ ወንድሞች እህቶች እንዲናገሩ እድሉን ለነሱ ልስጥ። ማመይ እንኳን ደህና መጣሽ። ማርከን ወንድማችን፣ ሮቢ ድምጻችሁን ያልሰማ ነው። ሜሪ ማሯ ድምጻችሁን አልሰማንም። እንኳን ደህና መጣችሁ። እናንተ አንዳንድ ነገር በሉ። እኔ እስከዛ ዜሉን ላስተካክል፣ ባክግራውንድ ላድርግ። ቴዶዬ እንኳን ደህና ቆያችሁ። ሁላችሁም እዚህ ውስጥ አላችሁ። እኔ ምን ልበልህ፣ ትሬን ውስጥ ሰው ሁሉ እያየኝ በጣም በእንባ እየታጀብኩ ነበር ስሰማኝ ነበረውና በእውነት በእኔ ዘመን ይሄን በማየቴ ለዚህ ክብር በመብቃቴ እግዚአብሔርን አመሰግናለሁ። ቴዶዬ በጣም ደስ ይላል። መናገር አልችልም። ይሄም አለ ለካ አሁን እኔ እየኖርኩ ነው ወይስ ምንድነው እስክል ግራ እስኪገባኝ ከስራ እየመጣሁ ነው የምሰማውና በጣም ያሳዝናል። እውነት መታደል ነው ይሄ ሁሉ። እኔ የደስታ እንባ ነው ማለቅሰው። ለካ በዚህ ዘመንም አለን፣ ክርስቶስ አልረሳንም። ለካ አለን። ጥፋተኛ ብንሆንም በእያንዳንዱ መሀል እያለፈ ያስበናል የሚል ነገር ነው ውስጤ የተሰማኝና እንደኔ አይነት ቁሻሻ የሆነ ሰው ይሄን ነገር በመስማቴ ደስ ብሎኛል። ቴዲዬ እኔ ከእሳቸው ጋር የሚቋረጥ ነገር ማድረግ አልፈልግም። የማይቋረጥ ነገር እሳቸው በቃኝ እስኪሉ ድረስ አይ እኔ አሁን በቅቶኛል ሌላ ሰው ደግሞ እጅበት እስኪሉ ከእሳቸው ጋር ያለኝ ግንኙነት በየወሩ አይቋረጥም። መብርሃን ፈቅዳ ራሳቸውን ችለው እስኪወጡ ድረስ ካንተ ጋር አወራለሁ። የማይቋረጥ ነገር ነው ማድረግ የምፈልገው።
በየወሩ ማይቋረጥ በቃኝ እስኪሉኝ ድረስ ማለት ነው። ይሄን ማድረግ እፈልጋለሁ። እሰማለሁ። ቴዲዬ ትንሽ ልረጋጋ። እሺ ቴዲ ይቅርታ፣ እግዚአብሔር ይስጥልኝ። ሮቢ ዲያቆን ቢኒ እየሰማት ነው። አንድ እህታችን ነች። ከመሰናበት በፊት አንድ እህታችን ነች ያለችው፣ ኦርቶዶክሳዊ እህታችን። በቃ ያንተንም ያለፍክበትን ህይወት ተጋድሎንም ሁሉ እንግዲህ ይቅርታ አድርጉልኝ። ኦርቶዶክሳውያን ያሉበት ቦታ ራቅ ያለ ስለሆነ ስልክን በጣም ያስቸግራል። የሳቸው የዲያቆን ቢኒ ይሰማል አይደል? አሁን ይሰማኛል። በቃ እዚህ አንድ እህታችን አለች፣ አሁን አስቀድማ ትናገር የነበረ ሮቢ ትባላለች። ያንተንም ተጋድሎህንም ሰምታ ነው እና በእንባ ታጅባ ነው እየተናገረች የነበረው እና እንደ አንድ እህት፣ እንደ አንዲት ኦርቶዶክሳዊ እህት እንደው አንድ ጊዜ ብቻ ረድቼ ማለፍ አይደለም የምፈልገው፣ አግዤ ወይንም እንደው አለው ብዬ ማለፍ አይደለም የምፈልገው። ባለኝ ነገር ሁሉ እያገዝኩ እየተጋገዝን አለን እየተባባለን መኖር ነው የምፈልገው። በዛ መልኩ አግዛለሁ እያለች ነው። እሷንም ማመስግንልን፣ ሌሎች ኦርቶዶክሳውያንም ማመስግን። ኔትወርኩም እያስቸገረ ስለሆነ ምናልባት እዚህ ያላቸው ኦርቶዶክሳውያን ቢኒ ባንክ አካውንት አለው፣ ሊመጣበት የሚችለውን ተጽዕኖ አላወቅንም እንጂ ባንክ አካውንት አለው ኦልሬዲ። ስለዚህ ኢትዮጵያ ውስጥ ላላችሁ ምናልባት ለምናውቃቸው ወንድሞች እናቶች ባንክ አካውንቱን እንሰጣለን። አሁን በተለይ በቋሚነት ልታግዙት የምትፈልጉ ወይንም ደግሞ የተሰባሰበውን ቀጥታ የምናስገባበት ባንክ አካውንት አለው። እሱንም ፈቃደኝነቱን ጠይቄው ተስማምቷል። ለማንኛውም ቢኒ አመስግናቸውና እሷንም እኛንም አንተ መሰናበት ትችላለህ ቢኒ። መልካም። እግዚአብሔር ይጠብቃችሁ። እግዚአብሔር ከክፉ ነገር ይሰውራችሁ። የአባቶች አምላክ፣ የቅዱሳን አምላክ፣ የንጹሃን አምላክ ደማቸውን ያፈሰሱለት፣ አንገታቸውን የተቆረጡለት፣ ተዘግዝቀው የተሰቀሉለት፣ በባይ የተሰቀሉለት፣ እንዲሁም በበሬ ማረሻ የተጎተቱለት፣ ቆዳቸው ተገፉ የወጡለት የሐዋርያት የጻድቃን የሰማዕታት አባት የድንግል ማርያም ልጅ የፍጥረት ሁሉ ጌታ አማኑኤል ኢየሱስ ክርስቶስ ከክፉ ነገር ይሰውራችሁ፣ የጠፉትን ይመልስልን። ዋንንም እንዳረመኔዎቹ እግዚአብሔር ይባርክ ይጠብቅ። እግዚአብሔር መጨረሻቸውን ያሳምር፣ መልካም ጊዜ ያሳያችሁ። ይህ ክፉ ዘመን አልፎ ከመልካሟ ጊዜ በአንድ ላይ ቆመን ስሙን የምንጠራበትን ጊዜ አማኑኤል ያሳያችሁ። ክፉ አትኑ፣ አደራ። እርስ በርሳችሁ እንዳትገፋፉ፣ ዘረኛ ጎጠኛና መንደርተኛ እንዳትሆኑ። ወንድሞች እህቶች፣ ዘር ለአዝመራ ለገበሬ እንጂ ለሰው ጠቃሚ አይደለም። አደራችሁን። ክርስቶስ የመጣው ለኛ ለሰው ልጆች እንጂ ለመንደር አይደለም፣ ለጎጥ አይደለም፣ ለሀገር አይደለም፣ ለኛ ነውና አንድነታችሁ ነው መንግስተ ሰማያትን የሚያለብሳችሁ የሚያስገባችሁ። ፍቅራችሁ መተዛዘናችሁ ነውና እግዚአብሔር ጽናታችሁን ብርታታችሁን ሰጥቶ የመንግስት ወራሽ ያድርጋችሁ። እኔን ደግሞ እግዚአብሔር ዓይኑን ገልጦ ፈቅዶላችሁ እኔ ጋር ስላገናኛችሁ ደስ ብሎኛል። እንደዚህ አይዞ ስላገኘው በእውነት በምን መግለጽ በማልችለው ላችን በሚያውቀው ነፍሴ ታመሰግናችኋለች። ስጋዬ አይደለም ነፍሴ ያመሰግናችኋል። አምላኬም ይመለከታችኋል። ባወቀ ዋጋ ደሞዛችሁን ይክፈላችሁ። እግዚአብሔር ያክብርልኝ፣ እግዚአብሔር ይጠብቅልኝ፣ እግዚአብሔር በኑሯችሁና በውሏችሁ ቀድሞ ይገኝልኝ፣ ከክፉ ነገር ይሰውራችሁ። ሰላም እግዚአብሔር ጋር ይሁን። ሰላም ሁኑልኝ። አሜን አሜን። እግዚአብሔር ይስጥልን ቢኒ። በጸሎት አስበን አስፈላጊ ከሆነ እንደውልልሃለን። ስንት ሰዓት ድረስ ነው የምትኖረው? ምናልባት በመሀል የሚፈልግህን ሰው ካለ በመሀል እንደውልልህ እንችላለን። አለው አሁን 9 ሰዓት ስለሆነ ነፍሶ ሰዓት ነው። 4 ሰዓት አለው፣ 6 ሰዓት አልኖርም። 7 ሰዓት እስከ 8 ሰዓት አለው። በቃ አይ ብዙ ያን ሰዓትም ላንቆይ እንችላለን። ምናልባት በቃ ባስፈለግ ሰዓት እንደውልልሃለን። 4 ሰዓት አለው። አመሰግናለሁ። እግዚአብሔር ያክብርልኝ። ሰላም ሁኑልኝ። እሺ እግዚአብሔር ይስጥልኝ። እሺ መልካም። እደመጣለሁ፣ እሰማለሁ። ምናልባት እንትን ኮሚኒቲ ጋይድላይን እየሰጠኝ ነው ያለው እና ቶሎ ብላችሁ ስክሪንሻት አድርጉ፣ ላነሳው ስለሆነ ማለት ነው።
ከዛ በጽሁፍ ታረጉልኛላችሁ ከስር ሞዴሬተሮች በጽሁፍ ቶሎ በሉ ስክሪንሻት አርጉት +1 612 735 60 61 ይሄ ከላይ ያለው ዜል አካውንት ነው ከታች ያለው ደግሞ ኢትራንስፈር ነው ካናዳ ላይ ያላችሁ ሰዎች ትረዱታላችሁ አሁን ወጥቼ ለመጻፍ እንትን ይላል ጊዜ ይወስዳልና ኢዩትና ከስር ያላችሁ ሰዎች አካውንት ተብሎ ሲጠይቅ ሜንሽን እያደረጋችሁ ቶሎ ጽፉልኛላችሁ ወስዳችሁታል ቶሎ ውሰዱት ኢሜል ነው ከታችኛው ኢትራንስፈር በኢሜል ስለሆነ የሚሰራው ስለዚህ ይሄን ያዙት ከላይ ያለውን +1 612 735 60 61 ይሄ ላይኛው ዜል አካውንት ነው ከታች ያለው ኢትራንስፈር ነው ከዛ በኋላ ደግሞ በስልክ ቁጥር አግኝታችሁ በነገራችሁ ላይ ቲዮሲስ ያው በጣም ነፃነት እንዲሰማችሁ ያህል ነው እንጂ እኛ ገና ለገና እናንተ እንድታምኑ ወይም የሆነ ነገር እንዲሰማችሁ ብለን ሰውን አደጋ ላይ አንጥልም ስለዚህ አካውንቱን አንሰጥም ምክንያቱም በዛ ትሬስ ይደረግብናል ወንድማችን በዚህ አሳልፈን አንሰጥም በእጅ አዙር እንዲደርሰው አድርገን ግን መድረሱን ማረጋገጫውን እዚሁ ላይ ብለ እንነግራለን በቪዲዮም እንደዛው ስትወጡ ጊፍት የሰጣችሁትን ደግሞ ስክሪንሻት አድርጌ ስቶሪ ላይ አስቀምጠዋለሁ በጣም ቀላል ስለዚህ በዛ መንገድ ይሁን ይሄን ሞዴሬተሮች እንደያዛችሁ ተስፋ አደርጋለሁ ሳትሳሳቱ ከታች እንድታስገቡት ይሁን ይሄው ዲያቆን ብንያምን እንደዚህ አስቀምጠን ተንላለን ከታች ያላችሁ ሞዴሬተሮች ቶሎ እንድትጽፉ ያስፈልጋል ስለዚህ ከዚህ በኋላ የዜል አካውንትና የመደወያውን ቁጥር ለዩት እሺ አሁን ይሄ +85 አልነገርኳችሁም እሱ የምትደውሉ ሰዎች +1 በማስቀደም የካናዳ